በቃ የሆነ እንደማፈቅረው ምናምን ነገር አስመስዬ ወደ እኔ ያመጣሁት ማለት ነው። ከዛ በመጨረሻ ከኔ ፍቅር እንደያዘው ምናምን ነገር ነገረኝ። እሺ እና ምን ትመክረኛለህ በዚህ ጉዳይ? እኔ ለበቀል ብዬ ነበረ ሲሄድ የነበረው ግን ከዛ በኋላ ግን ማት በዛ አይነት መንገድ መበቀል አልፈለኩም። ግን ተሳክቶልኛል። ግን ደግሞ እንደዛ አይነት ነገር ደግሞ አልፈልግም። ግን 2 አመቶች አሁን ጓደኛሞች ናቸው። ልጅ ደግሞ ወደ እኔ መጣ። ከዛ ልክ እንደዛ አይነት ነገር ሲፈጠር ነገርኩት ማለት ነው። እንደዚህ ስለተፈጠረ እኔ ለበቀል ነው የመጣሁት ምናምን ነገር አልኩት ማለት ነው። እና ሚስት ልበቀል ነው የመጣሁት። ስለዚህ እኔ አፍቅሬክ ምናምን ነገር አይደለም ምናምን ነገር አልኩት። እና አሁን እንደምናወራ ምናምን ከባለቤቴ ፍች አልፈጸምንም ከባለቤቴ ጋር ግን ደግሞ እንደምናወራ ምናምን ነገር አሁን አወቀ ማለት ነው ባሌ። እና ምን ትመክረኛለህ? ብቻ አላቅም፣ ግን ምን እንደማረግ አላቅም። ግን ደግሞ እኔ ለበቀል ነው የመጣሁት የነበረው። መበቀል በቀል ማለት በዛ አይነት መንገድ መበቀል ጥሩ እንዳልሆነ አውቃለሁኝ። ግን እልክ ያዘኝ። እኔ እንዴት አጠገቤ ቁጭ ብላ ከኔ ጋር በኔ እጅ እየበላች እየጠጣች እንዴት እንደዛ ታደርጋለች የሚለውን ነገር ደግሞ እንትን አልኩኝ። ጋሪ ነው። እሺ ሚውት አድርጊ፣ እስቲ ሚውት አድርጊ። እኔ በዚህ አይነት ያው ምድራችን ላይ እሳት እየዘነበብን ነው። ይቀጥላል በዚህ አይነት ሚስማርም ኮብልስቶን ምናምን መዝነቡ አይቀርም። ያለው ነገሩ እሳቱ ይብሳል። ለይታ ምታ ማለት አሁን ነው በቃ ጋይስ። እንዴ የኔ እናት ምን ውስጥ ነው የገባሽው? ማለት አንደኛ ነገር ሰዎች በሄዱበት መንገድ መሄድ አይጠበቅብሽም። አንቺም አብረሽ ነው የምትወቀጨው። እሱ ወሰለት፣ አንቺም ኦልሬዲ እኮ ወስልተሻል። እንዴት ነው አሁን ከሁለታችሁ መካከል ልዩነት የሚኖረው? ሁለታችሁም እኮ ሳታችሁ። አንቺ ለበቀልም አርጊው ለምንም አርጊው ኦልሬዲ ሄደሻል። አንቺ እንኳን ትንባኪ አሳትሽው ያንን ሰው ኦልሬዲ። ነገሩ ያም ሰው ኦልሬዲ ለመሳት ዝግጁ የሆነ ሰው ነበር። አፈቅራለሁ እስቲው ሚስቱን ትቶ ሁሉም አየር ላይ ነበረ። ያንቺም ባል አንቺም ሚስቱም የሱ ሚስት በቃ በአጠቃላይ አራታችሁም ቋፍ ላይ ነበራችሁ። ሁሉም ማንም ትዳር ውስጥ የነበረ ሰው አልነበር። ታማኝነት አፈር ከደም የጋጠ ማለት ነው። እንደዛ አርጎብሽ እንኳን ቢሆን የኔ ናት ለቀሽ ትወጫለሽ እንጂ በተመሳሳይ መንገድ እሱ በሄደበት መንገድ ሄደሽ አብረሽ አሁን እሱን ጀጅ ማድረግ እኮ አትችይም። አሁን እሱን መውቀስ አትችይም። ለምን? አንቺም እሱ ያደረገውን አድርገሻል። ከሌላ ላጣብሰው ነበረ ራሴም አፈቅራለሁ። ሁሉም ሰው አራታችሁ ምክንያት ነበር የምትፈልጉት። ስለዚህ አንደኛ የምነግርሽ ነገር ከስተትሽ ተመለሽ። በቀል አይጠቅምም። ሲጀመር በቀል የፈጣሪ የሰው ልጅ መበቀል የለበትም። የሰው ልጅ መተው ነው ያለበት። ተበቃዩ ፈጣሪ። የሰው ልጅ ሲተው ፈጣሪ ይበቀላል። የተደረገብሽ ነገር እንኳን ቢኖር ከጀርባሽ ወቅተውሽ እንኳን ቢሆን እሺ አመሰግናለሁ ብለሽ ከነሱ መሃል ብትወጪ አየሽ ፈጣሪ የእጃችሁን ይሰጣችኋል። አሁን አንቺም አብረሽ ተጠያቂ ነሽ። ተበደልኩ ለማለት ራሱ ይከብዳል። ስለዚህ ያጠፋሽውን አስተካኪ። በመሰረቱ አስተካኪ። እዚህ ትዳር ውስጥ ተነጋግራችሁ መቀጠል እፈልጋለሁ፣ እኔም አጥፍቻለሁ፣ እሱም አጥፍቷል፣ ይሄን ነገር ማስተካከል አለብን ብለሽ ቁጭ ብለሽ መነጋገር የምትፈልጊ ከሆነ ይሄ የእናንተ የትዳራችሁ ጉዳይ ነው። አፍርሺ ናጂው ባናቱ ትከዩ በዚህ ምናምን ብዬ ይሄን መርፌ ልወጋሽ አልችልም። ምክንያቱም ስትጋቡም ወስናችሁ ራሳችሁ ናችሁ። መፋታት ማፍረስ መናደም ከፈለግሽ እኔ አላስፈልግሽም፣ በቂ ነሽ አንቺ። እኔ ግን ምነግርሽ ስህተት ነው ያደረግሽው። አለቅ። ከዚህ በኋላ ከዛ ሰው ጋር እንዳታወሪ፣ ከባለትዳሩ ሰው ጋር በአጠቃላይ ቆርጠሽ ጣያቸው እነዛን ሰዎች። አይ ብሎ ባለቤትሽ የሚሄድ ከሆነ በዚህ መንገድ አመሰግናሎች፣ ራስሽን አጽጂ ከዚህ ነገር ውስጥ።
እኔ ግን አብዛኛው በቃ ትዳር ውስጥ ሁሉም ሰው አየር ላይ ተንሳፎን ያለው ማለት ነው። ትንሽ ቃታ ነው የሚፈልገው። አድራዬ ቴንክ ዩ ሶ ማች። ስለዚህ ፍሬን ያዥሽ የኔ እናት፣ በጣም ስህተት ነው ያጠፋሽው። በጣም አጥፍተሻል። በማንኛውም መልኩ እዚህ ውስጥ ያላችሁ ሰዎች በቀሉን ተዉ። ሰዎች በደሏችሁ፣ አትበቀሏቸው። ተበቃይ ፈጣሪ፣ በቀሉን ለሱ ተውለት። እናንተ ፈልጋችሁም አልፈልጋችሁም ሰው የዘራውን ያሳጭደዋል። ስለዚህ ውጪ ከዚህ ሁኔታ ውስጥ፣ ከዚህ ከተጨመላለቀ ነገር ውስጥ። ተግባባን? አይዋ እሺ። አይ ወጥቻለኝ መውጣቱን ግን ልጁን በቃ ልጁ አለቀሰ መጨረሻ ጊዜ። እንዴት አንቺ የበቀልሽ መንትን ታደርጊኛለሽ ምናምን ነገር ብሎ ሲል በቃ እኔ ያን ነገር ስለተፈጠረ በቃ በዛ መንገድ እንትን ልፈልጌ ነው። ከዛ ደግሞ እነሱ ደግሞ በቃ ብቻ በዚህም ሁሉ ያጠፋው ሌላ የሚጎዳው ሌላ ሆነ ማለት ነው። እሷን ለመጉዳት ብያውን እኔ ልጁን ጎዳሁት። ልጁ ራሱ እኮ ባለ ትዳር ምኑን ጎዳሽ? ለሰለፈ እኮ እሱ ራሱ ከአንቺ ጋር ማገጠ እኮ። አራታችሁም ማግጣችኋል። ኤኒዌይስ አራታችሁም የሆነ ጂኒ ያለባችሁ አራታችሁም ማለት ነው። እንዴት አንድ ሰው እንዴት ይጠፋል? ከአራታችሁ መሀል አንድ ይሄ ነገር ልክ አይደለም የሚቃወም አይ እኔ ባለ ትዳር ነኝ ምናምን መለስ ብሎ ፍሬን የሚይዝ አራታችሁም አየር ላይ ናችሁ ብለው ሂድበት። ከመረራችሁ ባይዜ ከትዳራችሁ እስከ መረራችሁ አልፈልግም የማለት መብት አላችሁ። እዛ ሁኔታ ውስጥ ግን ሆኖ መማገጥ፣ ቺት ማድረግ፣ ሌላ ድራማ መስራት በፈጣሪ ዘንድ ያስጠይቃል። ታዩ፣ በፈጣሪ ዘንድ፣ በሰውም ዘንድ፣ በህሊናሽ ዘንድ ያስጠይቅሻል። ህሊናሽ ሰላም አይሰጥሽም። ስለዚህ ያልኩሽን አድርጊ። እሺ ወጥቻለኝ። ግን በቃ ሀዲ ላይ ወቀሰኝ ማለት ነው። እሱ ሌላ ሰው ላጠፋ ለምንድን ነው የምታደርግኝ እንደዛ አደረግኩኝ ምናምን ብዬ በቃ እየተጸጸተኝ ነው። ግን ወጥቻለሁ ከዛ ሁኔታ ላይ ምናምን ነገር አሁን ላይ ወጥቻለሁ። ከዛ አይ እኔ እንደተበቀል ነበር የመጣሁት አንተን በቃ ላሳምንክ ነበር የመጣሁት አምናል በቃ በቂ ነው ምናምን ነገር ብዬ ትቼው አሁን ብሎ ተደራርገ ምናምን ነገር አናወራም ማለት ነው። በቃ ከዚህ ትምህርት እና ከዛ ደግሞ ልጁን ደግሞ ፈተሽ ፈልጌ ነበረ ማለት ልጁ አይሆንም በቃ ይሄ ጓደኛ ትክክለኛ እኮ ጓደኛ አይደለም ምናምን ብዙ ጊዜ ይጨቃጨቀው ነበረ ማለት ነው። ለምን ስለው በቃ ይሄ በማይሆን ነገር ነው በቃ ልጁ በጣም ስስ ነው ምናምን ነገር አለው ነበረ። ከዛ በጣም ነው የሚያምነው ልጁ ባለቤቴ ማለት ነው። ከዛም በኋላ እኔ ከኔ ፊት ቢያገኝ እኮ ይሄ ወደኔ መምጣት እንደሚችል እኮ እርግጠኛ ነኝ ምናምን ነገር እል ነበር ከበፊትም። ከዛ ሳየው ምናምን ባንዴ ነው የመጣው ማለት ነው። ወንዶች ግን ስሶች ናቸው። አይ ቆይ ይሄ ወንዶች ምናምን የምትይውን ነገር አቁሜ። እኔ እናት ስንት ስርዓት ያላቸው ወንዶች አሉ እዚህ ውስጥ። በአንድ ግለሰብ ምክንያት የአዳም ዘር በሙሉ ውስጥ ተከቶ አይወቀጥም። እሱ ነው ጥፋት ያጠፋው፣ እሱን ነው መውቀስ። እኛ ሲማግጥ አልነበርን፣ አንሶላ አላነጠፍን ቤቱ ላይ እንትን። አንድ ወንድ ካጠፋ ወንዶች ብላችሁ አትውቀጡ ጓዶች። እንዲህ ስንት ስራውን የሚሰራ እዚህ ነገር ውስጥ እንዲህ አይነት ነገር ውስጥ የሌለ ስንት ወንድ አለ። ስለዚህ እንደዛ እንዳትይ እሺ። ተግባባን? እሺ አመሰግናለሁ ሻረክሶ። እሺ ወይ ፈጣሪ እንዴት ያለ ነገር ነው ጎበዝ። እኔ ጂኒን የገባው አያገባችሁ ሰዎች መካከል እኔ ባለትዳሮች እዚህ ውስጥ አላችኋል። ምክንያት ነው እንደምፈልጉት ጋይስ፣ ሁሉም አየር ላይ ነው። እነዚህ አሁን አራቱም ከአራቱ እንዴት ጤናማ ሰው ይገጠፋል? አንድ ሀድራዬ ቴንክ ዩ ሶ ማች። እንዴት አንድ ይጠፋል? አንድ ጤናማ ሰው። አራቱም ጫፍ ላይ ነበሩ። ቋፍ ትንሽ ቃታ ሲሳብ ወይ ብለው ነው የመጡት አራቱም ማለት ነው። አስቀስፉን እንዴ! እኔ በአንድ ወንድ ምክንያት የወንዶችን የምትጨፈጭፉ ሴቶች አድቡ። ያጠፋው የማገጠው እሱ ነው። እኔ አሁን አልጋ አላነጠፍኩ ሲማግጥ፣ ቺት ሲያደርግ፣ ለመጥበስ ሲያስብ፣ ቤት ለመከራየት ሲያስብ አብሬ አልተስማማው፣ ቁልፍ አላቀበልኩ፣ ኑሮዬን ነው የምኖረው። በምን ሂሳብ ነው በሱ ስተት ወንዶች ተብለን አንድ ላይ ምንወቀጠው? ዋ ስንት ሲንግሎ እንዳለ እዚህ ውስጥ ፍቅረኛ ምናምን ጂኒ ምናምን የማያውቅ
አንድ ላይ እንወቀጣለን። እንደ አዳም ዘር በሙሉ እሺ። ክብራትና ክብራን እስቲ 30 ሰከንድ ልስጣችሁና ታፕ ታፕ አድርጉ እስቲ ሁላችሁም አንዴ ሰዓታችሁን ደቂቃችሁን ያዙና 30 ሰከንድ ብቻ፣ ከዛ በላይ አታርጉ። ለ30 ሰከንድ ብቻ እኩል እሺ። ሁላችሁ ሄሎ ሄሎ እሺ። ቀጣይ ሄሎ ስላችሁ ቶሎ ካልመለሳችሁ ወደ ቀጣይ ወደ ገደለው ነው የምንሄደው። እሺ ያ ሁላችሁም እኩል አድርጉት እሺ፣ ለ30 ሰከንድ ብቻ። ከዛ በቃ ተውት፣ ችግር የለም። ጻፉ ደግሞ እንደዚህ ስታክ እንዳያደርገብን ነው። እሺ ሄሎ ማይ ጋድ አሌክስ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየ። ደህና ነህ? እግዚአብሔር ይመስገን። በቪዲዮ ትፈሪያለሽ? አይ አላሰብኩትም፣ ማለት እገባለሁ ብዬም አላሰብኩትም። እግዚአብሔር ብዙ ጊዜ ሞክሬ ስለማቅ ማለት ነው። ችግር የለም። አንዲው ዝም ብዬሽ ነው። ምን እንታዘዝ? አይ እኔ እንኳን አሁን ማውራት አልፈልግም፣ ግን ያው የብዙዎች ድምጽ ስለሆንክ እና ላደንቅህ ነው። እሺ እኔ ሁሌም አደንቃለሁ፣ እከታተላለሁ ሁሌም ማለት ነው። እሺ እሺ ላንተ ነው እና ሌላ ጊዜ የኔን ሌላ ቀን እሺ እሺ እሺ። ስላገኘሁ ደስ ብሎኛል ደግሞ። እሺ በጣም አመሰግናለሁ። እሺ አመሰግናለሁ። እሺ ክብሯን ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት የነጋችሁ ሜምበር ሁኑ። እሺ ሁላችሁ ሜምበር መሆናችሁን እንዳትረሱ። ሜምበራችሁንም አብሩት ሌሎቻችሁ ማለት ነው ያላበራችሁ ሰዎች። ሄሎ ተፈጠፈጠች። እሺ ቀጣይ አንዳንድ ሰው ሙሉን ነው ማየው ብሎ ሪኩዌስት ልኮ ቁጭ የሚላል። ያስገባኛል አያስገባኝም አትላኩት ጋይስ። ስንት ጉዳያት ያላቸው ሰዎች አሉ፣ ለእነሱ ይሁን። ሄሎ ሄሎ አሌክስ እንኳን ደህና መጣሽ። እንኳን ደህና ቆየ። ሶሪ እኔ ራሱ በስህተት ነው ሶሪ። እሺ ቶሎ እናፍጥነዋ ከጊዜ ጋር። በስህተት የሆናችሁ ሰዎች ጋይስ እንትን በሉ እሺ። አሌክስ ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንኳን አብሮ ስጥልኝ። እንኳን ደህና ቆየ። ምን እንታዘዝ? አስታወስከኝ? ገብተሽ ነበር ከዚህ በፊት? አዎ ገብቻ አውቃለሁ። ሌላ ደግሞ በውስጥ ላዋራህ ፈልጌ ስልክ ምናምን ጠይቀህ ነበር በዋትሳፕ። ያ በዋትሳፕ እኮ ኢንቦክስ ላይ ብዙ ሰው ሜሴጅ ይልካልና ለመመለስ በጣም ነው የምቸገረው። እዚህ ላይ ብትነግሪኝ ጥሩ ነው። አይ እኔማ ላይክ መቸፍር እንደሆንክ ምናምን ለማወቅ ነው እንጂ ላይክ የኔ አይናፋር ነኝ። በሶሻል ሚዲያ ምናምን ወጥቼ መናገር አልወድም። እንደዚህ ማለት እንዲህ ነው አልልሽም። ያው እንግዲህ ሜሴጅ ይኖራል ብዙ ሰው የሚልክልኝ፣ ግን ሜሴጅ አላኩም እስካሁን አላኩም። ግን ልደውልልክ ፈልጌ መቸፍር ምን እንደምትሆን ምናምን አላወኩም እኮ። ወይ እሞክራለሁ ነው የምልሽ። ያው መልዕክት አስቀምጪልኝና ጊዜ ሲያገኝ ምችላቸውን እመልሳለሁ። ምችላቸውን ሁሉ በቻለኝ አቅም። እሺ አመሰግናለሁ። ቴንክ ዩ ፎር ዩር ታይም ስለሁሉም ነገር። በውስጥ መስመር ኢንቦክስ በጣም ብዙ ሜሴጅ ነው ያለው ጋይስ። አሁን እናንተ 100 ሰው ይልክላችሁ ለ100 ሰው መመለስ ትችላላችሁ? እውነቱን ለመናገር አትችሉማ። እንደ ሰው ነው የምላችሁ። እንደ 100 ሰው በሉትና 20 ሰው ይልክላችሁ ለ20 ሰው አትችሉ ማለት ከባድ ነው። ከስራም ጋር ምናምን አይመቻችም ማለት ነው። ሄሎ ወይ አሌክስ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ምክር ፈልጌ ነበር። በጣም የተጨነኩበት ነገር አለና። አይዞሽ ንገሪኝ። ትዳር ነበረኝ ከዚህ በፊት። እሺ ከተጋባን ከ2 ዓመት በኋላ አለመግባባት ተፈጠረና ተለያየን። እሺ መሀላችን ላይ ልጅ አለ። አሁን ከተለያየን 3 ዓመት ነው።
ግን አልተፋታንም። በቤተሰብም ያለ እርቅ ነበረ። እርቁን አልተቀበልኩም እኔ በጣም ስለተጎዳን። እሺ እርቁን አልተቀበልኩም። ግን አሁን እኔ ስደት ላይ ስለሆንኩ አግብቷል የሚባል ነገር ሰማሁና ምን ላድርግ? ልፍታ ወይ ገብቼ ማለት እኔ ያኔ ዝም አልኩት ይለወጣል ብዬ ነበር እኮ። ተለያይታችኋል እኮ አይደል? ኖ አልተለያየንም። ማለት ትዳር ከገባን በኋላ ከአንድ አመት በኋላ ልጅ ነበረን። ልጅ ወለን ከአንድ አመት በኋላ ተፋታን ስንል በራሳችን ነው እንጂ በህግም በቤተሰብም አይደለም። በራሳችን ማለት ልጁ ማለት አይሰራም፣ መስራትም አይፈልግም። ስራ አይወድም በጭራሽ። እሺ ያኔ እኔ ሱቅ ነበረኝ፣ እንደ አጋጣሚ ታወቅ። ከዛ በኋላ እየተግባባን ስንመጣ ወደ ትዳር ገባን። ቤት አለው፣ የራሱ ቤት አለው፣ የመሬት እርሻ አለ። ግን ማረስም አይፈልግም። የራሱ ቤት አለ። ጠዋት ይወጣል፣ ማታ ይገባል። ስራ ሲባል በቃ ያማል፣ ሳይሰራ ማለት ነው። እንዴት ሊያስተዳድርሽ የተጋባችሁት? ያው እኔ ያኔ ስራ አለኝ፣ ትኩረትም ልጅነትም አለ፣ ትኩረትም አላረኩም። እንደዚህ በጣም ራብ እሱ ጋር ሆኜ ነው ያየው። ጥማትም በቃ ማጣት እሱ ጋር ሆኜ ነው የተለመድኩት። ማለት ከቤተሰቤ ውጭ እሱ ጋር ነው ራብ ምን እንደሆነ ያየሁት ማለት ነው። እሱ ጋር ይርብሻል ሳይሆን ልጁ አይሰራም። የራሴ አለኝ የምለው ነገር ጨረስኩት እሱ ጋር ሆኜ ማለት ነው። እየተጠቀምኩ በራሴ አይሰራም። እመክራለሁ እንደ ወንድም እንደ እናት በቃ እኔም የምመክረው ነገር ለቤተሰቡ ሄዶ ይናገራል። ለወንድሙ ማለት ነው፣ ታላቅ ወንድሙ። እሺ በቃ እኔ እነሱ ቤት አልሄድም። ያው ሳይጠሩኝ እኔ ዝም ብዬ አልሄድም። የሆነ ፕሮግራም ስኖርና ስጠሩኝ ሄዳለሁ። እሱ ግን ለምንድን ነው ማሰራ ብዬ ስጠይቀው በቃ ከፈለግሽ ቁጭ በይ ከፈለግሽ ሂጂ። ግን በቃ ግራ ገባኝ። እኔ እሱ በቃ እያልኩ ታግዤ ብዙ በቃ ቤተሰቤ ጋር ውላለሁ፣ ማታ ደግሞ ወደ ቤት እገባለሁ። ለምን ትዳሬን ለመሸፈን ብዬ ማለት ነው። ማለት የቤትን ጉድለት አላሳይም ብዬ ደብቄ ያው ብቻዬን ስለሚደብረኝ ብዬ ቤተሰቤ ጋር ውላለሁ፣ ማታ እገባለሁ። ሳየው በቃ የመጨረሻ ቀን ተስፋ የቆረጥኩት ስራ ሂድና ግንባታ ይሰራል። አብዛኛው ጊዜ ሲያገኝ ይሰራል። ሂድ ምሳ ላይ ደግሞ እኛ ቤት ናት ቤተሰቤ ጋር ማለት ነው። ከዛ ቀን ላይ ምሳ አዘጋጅቼ ቡና አፍልቼ ጠበኩት ይመጣል ብዬ። ለካ እሱ ወንድሙ ቤት ነው ያዋለ። ከዛ ምሳ ላይ ደወልኩት፣ አልቻልኩም አለኝ። እሺ ብዬ ወደ ማምሻ ስደውል ወደ ቤት ልሂድ ስለው አይ ወንድሜ ቤት ልብስ እያጠብኩ ነው አለኝ። የመጨረሻ ማለት ነው። ከዛ የምን ልብስ ነው ስለው የወንድሜን አለኝ። ምንም አላልኩም። ልጄን ብድግ አድርጌ ሄድኩት ቀጥታ ወደ ወንድሙ ቤት። ሄዶ ልብስ እያጠበ ነው። ምንም አላልኩም። እንሂድ ወደ ቤት ያልኩት። ፊቴ በጣም ጥቁራል፣ ተናድጃለሁ። የራሴን ማለት አልናገርም፣ ግን ፊቴ ላይ ንዴቴ ይገለጻል። ከዛ የወንድሙ ሚስት አየች። እኔ ግቢያ አልገባም፣ ወደ ቤት ሄዳለብኝ አልኳት። ወደ ቤት ሄድን። የምበላ አለኝ። እዛ ቤት ያዋልኩ ምግብ የለም እንዴ አልኩት። ምንም አላልኩም። አይ በቃ ብሎ ተመለስ ወደ እነሱ ቤት ማለት ነው። ፊቴን አይታለች ስለሆነች የወንድሙ ሚስት የሆነ በቃ ያልሆነ ነገር አለች። ማውራት አልፈልግም። ያው ምንም አላልኩም። ሳይሆን ሞከርኩት። እድሜ ያለኝን ነገር በሁለት አመት ብዙ ዋጋ ከፈልኩ። አሁን ደግሞ መጥቼ ዱባይ ከመጣሁ 1 አመት ከምናምን ነው። ግን አሁን ስሰማ ያው አግብቷል የሚባል ነገር ሰማሁ። ግን አልተፋታንም።
በቃ ምን ላድርገው ግራ ገባ። ህጋዊ ጋብቻ በመሀላችሁ 80 ያለ ማለት ነው። አዎ ህጋዊ በቤተ ክርስቲያንም ይሄ ምርጥ ሰው ጻድቅ ሰው ስለመሆን አለም እያወሯቸው ያሉት መሰረታዊው ነገር ለወለደች እናተ የሚስትህን ጥፋት፣ ስህተት፣ ጉዱሉነት፣ ክፍተቷን ሄደ አታወራም። ለአባትህም ጭምር በቃ ራስና ሄደ ባወራ ቁጥር ስለ ራስህ ነው የምታወራው። የምትዋረደው ራስህ። ሚስቱ ከፍ ስትል እሱ የሚዋረድ የሚመስለው ሰው አለ ወይ? ባሏ ከፍ ሲል እሷ የምትዋረድ የሚመስላት እንዴ? እኔ ያገባዋት ሚስቴ በዓለም ላይ እንደ ባንዲራ እንድትውለበለበ የምፈልገው ቢኮዝ በእሷ ከፍ ማለት እኔ የምጠራው። ባሏ ማን ነው ግን? ታድሎ ምናምን ነው የሚባለው እኮ። እሷ ቢያምርባት ዋው የማን ሚስት ነች ግን ምናምን ነው የሚባለው። እሷ ከፍ ስትል፣ እሷ ሲያምርባት፣ እሷ ጥሩ ሆና ስትጠራ ከኔ በላይ እንኳን እንደ ባንዲራ ከፍ አድርጌ ባውለበልባት ምከብረው እኔ ነኝ። በእሷ መክበር ውስጥ እኔ እከብራለሁ፣ በእኔ መክበር ውስጥ እቷ ትከብራለች። ምክንያቱም አንድ ነው ስኬቱ። ጋይስ ከተጋባችሁ ስኬቱ አንድ ነው፣ ውድቀቱም ያው አንድ ነው። ስትወቀጥም አንድ ላይ ነው፣ ስትከብርም አንድ ላይ ነው። ግን ተጋብቶ አሁን ሴቷም ይሁን ወንዱ በጋራ ተነጣጥሎ ነው ራሳቸውን ነጥብ ለማስቆጠር የሚሄዱት። እሷን እችን እንጂ እኮ እኔ እንትን ነኝ ይላል። ኦልሬዲ እኮ ባልና ሚስት ናችሁ፣ አንድ ሳጥን ውስጥ ነው ያላችሁት። ለጊዜው ልታዋርዳት ትችላለህ፣ ግን ፋይናሊ ውርደቱ ማንተ ላይ ነው የሚመጣው። ስለዚህ ሄዶ ሮጦ ቤተሰቦቹ ጋር የሚሄድ ልጅ ነው ያገባሽው፣ ገና የእናቱን ጡጦ ያልጨረሰ። ገብቶሻል? አገባ ሌላ፣ ኮንግራጁሌሽን ተላቀቀልሽ። ትልቅ በሽታ ነው ከላይሽ ላይ የተነሳው። ስለዚህ ፈጣሪ ለአንቺ ያዘጋጀዋል ማለት ነው። አየሽ፣ የሚገባሽን ፈጣሪ ይሰጥሻል። እንኳን ራሱ ሄደልሽ። አንዳንድ ጊዜ በጣም እንድታሰምሩበት የምፈልገው ፈጣሪ የማይሆናችሁን ነገር ከህይወታችሁ ነቅሎ ነው የሚያስወጣላችሁ። አንቺን ታይ ቢልሽ አትተይም እንዴ ነው? ለምሳሌ ልጅ ወልዳችሁ ልጃችሁን ስታሳድጉ ልጃችሁ ወደ እሳት የሚሮጥ ከሆነ ታው እሳት ነው እያላችሁ እሱን በመጎተት ጊዜያችሁን አታጠፉ። ምክንያቱም በጎተታችሁ ቁጥር መልሶ ወደ እሳቱ መሮጡ አይቀር። ምንድን ነው የምታደርጉት? እሳቱን ታነሱታላችሁ። አለቀ። እንደዛ ነው የምታደርጉት አይደል? አስሬ እያነሳችሁ ከእሳቱ ወደዚሁን ከማለት እዛ ጋር ያለውን እሳት አንስታችሁ ዞር ብታደርጉት ልጁ ሄዶ የሚነካው ነገር የለም። ፈጣሪ እንዲህ ነው የሚያደርገው። አንቺን ታይ በማድረግ ወይም በመምከር በሰውም አማካኝነት በምንም በመንገር እንትን አይልም። እሳትሽን ከህይወትሽ ነቅሎ ያስወጣልሻል። ወይ ራሱ እንዲሄድ ያደርግሻል፣ ወይ እንዲጠላሽ ያደርገዋል፣ ወይ ጥሎሽ ብን ብሎ እንዲጠፋ ያደርገዋል። ያኔ ሰው እሳቱን ዞር ሲደረግለት እየዬ አጥቼው ጥሎኝ ሄዶ። አንዳንዴም በምክንያታዊነት እመኑ። የማይሆናችሁን ሰው ፈጣሪ ዞር ያደርግላችኋል በምክንያት። ስለዚህ አገባ እና ተመስገን በይ። ዋይዙኝ ፍሬን ያዥ። የሚገባሽ ለአንቺ የልብሽን የሚያውቅ የብረት መዝጊያ የሆነ ባል ይሰጥሻል ጊዜው ሲደርስ። ተግባባል? አዎ አሌክሲ፣ አሁን ስጋቴ እሱ ማግባቱ ሳይሆን አሁን ልጄ 4 ዓመት ሞልታ በዚህ ዓመት ኬጂ ገብታለች እያስተማረ። ግን አሁን ፍቺ ሲጠይቆ ልጄን አሁን ቢወስድብኝ ከትምህርቷ ታቋርጣለች ብዬ ስጋት ውስጥ ነው እንጂ እሱ ማግባቴ በጣም ደስተኛ ነኝ። ለምን አላማ የሌለ ሰው ጋር መኖር በጣም መቃብር ነው የሚሻለው። ጌታ እሱ ሳይሆን ልጄን በቃ እንደ መጀመሪያ ልጄን አሁን ሰርቆብኝ ይሄድ የምለው ስጋት አለብኝ እንጂ እሱ ማግባት ወይ። እሺ አንድ ነገር ልንገርሽ በዚህ ዙሪያ ማለት ነው። አንደኛ ድክመትሽ ልጁ ነች። እሺ አትሟሟ። የእሱም ልጅ ነች። የብቻሽ አታርጊ። ይሰርቅብኛል ምናምን አትበይ አይባልም እንደዚህ። በልጁ ዙሪያ እሱም አንቺም ባለመብት ናችሁ። ይሰርቅብኛል የምትዩ የሌላ ሰው ልጁ ያልሆነ ሰው ቢሆን ኖሮ ወይ እንጀራ አባት ምናምን ቢሆን ኦኬ፣ ልጄን ይሰርቅብኛል። ልጁ ነች እኮ እንዴ፣ አይቆረጥማት። ሰው ዘሩን ዘርቶ የወለደውን ልጅ ኔቸር ራሱ ያስገድደዋል እዛ ላይ ነገር ላይ ጥሩ እንዲያስብ። ከስንት አንድ ካልሆነ በስተቀር የወለደው ልጅ ላይ መቼም ልጁ ዳቦ ሲጠይቀው ድንጋይ የሚሰጥ አባት የለም። ገብቶሻል?
አሳ ሲጠይቀው ወይ እባብ የሚሰጥ አባት የለም። ምን ይሄ ጂኒ ካልሆነ በስተቀር ወይ ጭራቅ ካልሆነ በስተቀር ገብቶሻል። ለምን ተፈጥሮ ራሱ ኔቸር ያንን እንዲያደርግ አያስገድደውም። ልጁ ነች፣ የት ያወስዳታል? አይበላት፣ አይቆረጥማት። አንቺ ለራስሽ አስቢ። የኔ እናት ሀገሬሽ ስትሄጂ ልጅሽን ራስሽ ፍሬም ባለው መልኩ አስተካክለሽ ምን ማድረግ እንዳለብሽ ታስቢያለሽ። አሁን አንቺ ለማግኘት ከአንቺ የሆነ ነገር ለማግኘት ልጄ የምትይ ከሆነ እንደዛ ከሆነ ልጅቷን እንትንላትና አስለቀሳታለሁ ብሎ ያስባል። ደካማ ጎናችሁ እንደው አድርጋችሁ አታስቡት ሴቶች። ልጄ ሊነጥቀኝ አላሳያለኝ አርገኸው ነው በይው። እንደዚህ አይነቱ ሰው ነው አሁን ልጅ ወስዶ የሚያሳድገው። አላማና ስራ የሌለው ሰው ግን አድቫንቴጅ ለመውሰድ አንቺ ስስ ጎንሽ መሆኑን ካወቀ ግን ምን ያደርጋል? አውቆ የክፋት በዛ ሊጎዳሽ ሊያበሳጭሽ ይሞክራል። እንደዚህ አይነት ንግግር ውስጥ ስትገቡ እንዲ ወዳጅ እንደውም ተገላገልኩ፣ እንደውም ትንሽ ወጣትነት ጊዜ ትንሽ ፈታ ማለት ፈልጋለሁ። ጥሩ ነው ያዛት። እንዴ ልጅህ ነች እኮ አትበላት፣ አትሟሟ። ዋናው በህይወት ትኑር፣ ጤናማ ትሁን፣ በሰላም ላገኛት እንጂ እንደውም ተገላገልኩ ኃላፊነትን ተወጣ። ጥሩ ነው፣ ጥሩ ሀሳብ ነው። ዞር በይ እስቲ። ራሱ መጥቶ ካልወሰድሽልኝ ብሎ ይይ ሲል ታገኘዋለሽ። እመኝ ገብቶሻል። ግን አንቺ ወይኔ ልጄን ሊወስድብኝ ሊሰርቅብኝ የምትይ ከሆነ ነው አሁን ይህን ካላረግሽ እንዲያደርጋለሁ ማለት ይጀምራል። ስለዚህ እንደዛ አድርጊ። ተግባባ? እሺ፣ መልካም ቀን። ወንድ አግቡ። ኧረ እባካችሁ ተው። ግን ወንድ ጥበሱ ሴቶች። ወንድ ማለት ፂም ያለው ፀጉር ያለው ምናምን ሱሪ አድርጎ መሄድ ምናምን የጎረነነ ድምፅ ምናምን ያለው አይደለም፣ ልብ ነው። እሺ ወንድነት። ጦጣም ዝንጀሮም ልብስ ብታለብሱት ወንድ ሊመስል የሚችልበት እድል ሰፊ ነው። ልብ ያለው ወንድ ጥበሱ፣ ልባም፣ አስተዋይ የሆነ ኃላፊነት መሸከም ይችል እናቴ እማዬ የእናቴ ጡጦ ምናምን እማይል ካገባሽ በኋላ እንደ ወታደር እዚህ ውስጥ ነው የገባሁት ቆራጥ ሆኖ ወገቡን አስሮ ኑሮውን የሚኖር የማያለቃቅስ ዓላማ ያለው ሪስፔክት ያለው ለሴት ልጅ እንደዚህ አይነቱን ወንድ በአንድ ክሊክ እዚህ ኢሞ ላይ እና ቲክቶክ ላይ የምታገኙት እንዳይመስላችሁ። ብዙ ዋጋ ያስከፍላል። ጥሩ ነገሮች ሁሉ ዋጋ ያስከፍላል። ኖ ፔን ኖ ጌን ነው ጨዋታው። ጥሩ ነገሮች ወደ ህይወታችሁ እንዲመጡ ትዕግስት ይፈልጋል። ብለሽ በአንድ ክሊክ ኢሞ ላይ አባዬ እማዬ በመባባል የሚገኝ ነገር አለ። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ምን ረፌንት መስራት። ነርሶች በር ላይ ግሉኮስ ስጡልኝ። ሰልፍ አካባቢ ከፍተኛ የሆነ የፍቅር ምች አለ። እዚህ ልሳናቸውን እየዘጋው ያለበት ሁኔታ ነው ያለው። ኦክሲጅን ስጡልኝ፣ ትንፋሽ ማጠር ይታያል። ሄሎ ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? እኔ እንኳን ትንሽ ሕክምና እንድትሰጠኝ ብዬ ነው የገባሁት። ንገሪ። በጣም የማፈቅረው ልጅ ነበረ። የት ነው ልክፍቱ የያዘሽ? ልክፍቱ የያዘኝ ኢትዮጵያ። እንዴት ዱባይ ነው። እንዴት ተዋወቃችሁ? እስኪ የተዋወቃችሁበትን አጋጣሚ ንገሪ። የተዋወቅንበት አጋጣሚ ብቻ እንዴት ብዬ ልንገርህ? ብቻ ያኔ በጣም ነው የማፈቅረው። ቆይ ንገሪና። የት መንገድ ላይ ስትሄጂ እንደ ሻሩክ እና እንደ ቃጀል እንደዚህ ተገጫጭታችሁ እቃ አስጥሎሽ ምናምን ወይ ሶሪ ምናምን ተባብላችሁ ተያያችሁ? ታክሲ ውስጥ አንዴ ሚስኮል ላድርግበት ስልክሽን ብሎ ተዋወቀሽ? ምንድን ነው የልክፍቱ መጀመሪያ? እሱ ነው ማወቅ የምንፈልገው። ልክፍቱ እንዳጋጣሚ የሆነ ቦታ ተገናኝተን ነው። ቦታው አይነገርም? አይ ቦታው እዚህ ጋር መናገር ስለማልፈልግ ነው። እሺ ንገሪን። እሺ እና ለተወሰነ ጊዜ ያኔ አብረን ቆይተናል። ግን እሱ አሁን ላይ ደግሞ ከኔ ጋር መሆን አይፈልግም። እኔ ደግሞ በጣም ነው የማፈቅረው። ስለዚህ እንዴት ነው ያን ሰው መርሳት የምችል? ለተወሰነ ጊዜ ማለት ምን ያህል ጊዜ ነው አብራችሁ የቆያችሁት? 1 6 ወር ምናምን።
የ6 ወር የፍቅር ታሪክ ነው። በምን ተጣላችሁ? ምንም ያጣላን ነገር የለም። ግን በቃ እሱ አይ የራሴን ህይወት አለኝ ምናምን አለኝ ማለት ነው። የራሴ ህይወት አለኝ ያ ስለዚህ ባለትዳር ነው ምናምን አለኝ። ባለትዳር ነው ያኔ ሲቀርበኝ መጀመሪያ ትዳር እንደሌለው ነው ይቀርበኝ። ግን መጨረሻ ላይ ደግሞ እንደዚህ ያለኝ እንደሆነ ወሰለተ ማለት ነው በትዳሩ ላይ ያ። ስለዚህ አሁን ምንድነው አንቺ የምትፈልጊው? በጣም ስለማፈቅረው ያን ሰው እንዴት ነው መርሳት የምችለው? የምረሳበትን እሺ ጥሩ ጥሩ ሚዩት አድርጊሽ። አሁን አንደኛ ለሚስቱ ያልሆነ ሚስቱ ላይ ቺት ያደረገ ሰው አንድ ማስመር ያለብሽ አሁን ከዛሬ ጀምሮ አይምሮሽ ማስቀመጥ ያለብሽ በሚስቱ ላይ የማገጠ ወንድ ሊሆንሽ አይችልም። አንደኛ ገብቶሻል። ምክንያቱም ይህንን ሰው ብታፈቅ አብረሹ ብትኖር ያውን ነገር በቃ አንቺን እንደዚህ ነው የሚያደርግሽ። ሁለተኛ የሆነ ነገርን መርሳት የሚባል እቅድ አይኖርሽ። አሁን ትኩረትሽ በሙሉ እሱ ላይ ነው። ፎቶውን ታያለሽ፣ ፕሮፋይሉን ቼክ ታደርጊያለሽ። ኢሞ ስቶሪ አረገ ወይስ አላረገ፣ አዲሱ ፎር ፕሮፌክት ፒክቸሩ እንዴት ነው የሚያምረው ባካችሁ ምናምን የሚል አይነት ጦስ ውስጥ ነው ያለሽው። አሁን አይንሽን ከዛ ነገር ላይ አንስተሽ ትኩረትሽን ወደ ሌላ አቅጣጫ ማዞር ይጠበቅብሻል። የሆነን ነገር ለመርሳት ሳይሆን መሞከር ያለብሽ ለማዳን ነው መሞከር ያለብሽ። መርሳት የሚባል ነገር የለም የኔ እናት። እዚህ ምድር ላይ ማንም ምንም ነገር ረስቶ አያውቅም። ይድናል ባለበት። ጠባሳው ቢኖርም ውስጥሽ ግን አያምሽም እንደማለት ነው። ከዚህ በፊት ተናግሬያለሁ። የፈላ ውሃ ለምሳሌ እዚህ ፈሶ ቢያቃጥላችሁ እጃችሁ ላይ ወይም የሆነ ነገር ቢቆርጣችሁ ወይ ቀዶ ጥገና ብታረጉ ያ ቦታ ጠባሳ ይተዋል አይደል? ያ ጠባሳ 10 ዓመት 5 ዓመት በኋላ ምናምን ይኖራል። ታየዋለሽ፣ ስትነኪው አያምሽም። ለሰውም ስታሳይ አይገርምም? የዛኔ እኮ ከዛሬ ምናምን ዓመት በፊት ጠባሳ እኮ እንትን አቃጥሎ እንትን ያለሽ ግን እስቲል አያምሽ። እንደዛ ነው መሆን ያለበት ጭንቅላታችሁ ውስጥ። መርሳት የሚባል ከጭንቅላታችሁ ማጥፋት የሚባል ነገር የለም። ይኖራል ግን አያማችሁ። ኢትስ ኖርማል ማለት ነው። እንደ ማንኛውም ጉዳይ ነው ጭንቅላታችሁ ውስጥ የሚኖረው ነው። ፈገግ እያላችሁ ላታወሩታላችሁ። እንደ ኤክስፒሪየንስ እንዲህ አይነት የፍቅር ታሪክ ነበረኝ እኮ አይገርምም ብለሽ። ስለዚህ እዚህ ደረጃ ለመድረስ ምንድነው የምታደርጊው? ከዛሬ ጀምሮ ባለበት ማዳን የሚል ነገር ላይ ነው መስራት ያለብሽ። ለመርሳት በተጋጋጥሽ ቁጥር እየቆሰልሽ ነው የምትመጪው። ጭንቅላትሽ ይቆስላል። በየቀኑ ትታመሚያለሽ። በየቀኑ ስራ መስራት አትችይም። ከዓላማሽ እንትን ትያለሽ። ቀንሽ ይበላሻል። ምክንያቱም ሁልጊዜ ለመርሳት ባሰብሽ ቁጥር እያስታወስሽው ነው የምትመጪው። ጭንቅላትሽን አታጨናንቂው። ከዛሬ ጀምሮ ሪላክስ አድርጊ። መርሳት የሚባለው ነገር ተይውና ይኑር። ፈታቤ ጭንቅላትሽ ውስጥ ማሰብ የሚፈልገው ነገር ካለ ጭንቅላትሽ አትከልኪው፣ አታግጂው። በጎን ግን ራስሽን የሚያድኑሽ ፕሮሰስ ውስጥ ግቢ። አንደኛ ዱባይ የመጣሽበትን ዓላማ ላይ ፎከስ አድርጊ። የተወሰኑ ሳምንታት ምናምን ወር ብትቸገሪ አነጣጥሪ። ምንድነው መምታት የምትፈልጊው? ምን ማሳካት ነው? እስቲል ታስቢዋለሽ፣ ግን ዓላማሽ ላይ ነሽ። በየቀኑ እዛ ሰርኩሌሽን ውስጥ መሆን። እሱ የሚያስታውሱሽን ነገሮች በሙሉ አጥፊ ከአካባቢሽ ላይ። ባየሽ ቁጥር የሚስብሽ ነገር ይኖራል። ፎቶ ሊሆን ይችላል፣ ጊፍት የሰጠሽ ነገር፣ ጽሁፎች፣ ቮይስ ሜሴጆች ምናምን ድልት ልታርገሽ ጽድት ድታርጊው እንዳታዩ እንዳታገኘው አድርገሽ። ከዛ ስቲል ምን ላይ ነሽ? ግብሽ ላይ ነሽ ያነጣጠርሽው። ሶስተኛ አበቃልኝ አልቶ ያሰምጠዋል። ዋና የሚችሉ ሰዎች ደግሞ የሚያደርጉት አንድ ነገር ምንድን ነው? ውሃው ላይ ይተኙበታል። በቃ ምን አይታገሉት፣ አይጨቃጨቁት፣ ሪላክስ። ውሃውም ያንሳፍፋቸዋል። ያው ሬሳ ለምን እንደሚንሳፈፍ ታውቂያለሽ አይደል? ሰው ሲሞት እንደዛ ተፈራግጦ ምናምን ውሃ ውስጥ ሰምጦ የሞተ ሰው እኮ ወደ ላይ እኮ ይንሳፈፋል። በቃ ውሃውን ስለማይታገለው ውሃ ያንሳፍፈዋል። ህይወትም ልክ እንደዛ ነው። ትግል አይፈልግም። ስትታገይ ትሰምጫለሽ። ለቀቅ በይና ልክ እንደ ከጀርባሽ እንደምትሰሚ ኢንስትሩመንት ቀስ ያልሽ አስኪጁ ማለት ነው። ስሙዝሊ ተግባባ። ወንድሜ በጣም ነው የማመሰግነው።
እሺ መልካም ቀን። እሺ። እያዳሜ እየተጋጋጣችሁ ያላችሁት ዋና የምትችሉ ሰዎች አላችሁ እዚህ ውስጥ። ዋና የምትችሉ ሰዎች ውሃው ላይ እንደፈለጋችሁ የምትደንሱበት ትግል ውስጥ ስለማትገቡ ነው። ፍርሃትና ትግል ውስጥ ብትገቡ ትሰምጣላችሁ። ህይወትም ልክ እንደዛ ነው። አትፈራገጡ፣ ትቆሳስላላችሁ። እሺ ታፕ አድርጉ። እሺ ጋይስ ኮመንቶቻችሁ በጣም እየሮጠ ነው። በጣም ነው የምትጽፉት። እስቲ ቆም አድርጉትና የህዝብ ማስቲካ ሰርጅ